ጤና ይስጥልኝ ኮሎኔል መኮንን መልካም ሳምንት። ጤና ይስጥልኝ ኮሎኔል። አዎ እግዚአብሔር ይመስገን። አቶ ሽሎሞም ከኔ ጋር አሉ። ሰላም መባባል ይቻላል? ጤና ይስጥልኝ ጋር ሽሎሞ። ጤና ይስጥልኝ መኮንን እንደምን አለ? ደህና ነህ ወይ? ሰላም ነኝ። አዎ እንግዲህ መስመር ላይ እስከወጡ ድረስ የሰሜኑን ክፍል ባስመለከተ አቶ ሽሎሞ በእውነት የነኩት ነገር አለ። ያለው አንጻራዊ ጉዳይ በተጨባጭ ሁኔታ ያለው ጦርነቱ ሂዝቦላ እስካሁን ድረስ ይህን የተኩስ አቁም ስምምነት ጥሶታል ቆይቷል። እንግዲህ በዚህ ተኩስ አቁም ስምምነት ውስጥ 12 ተዋጊዎቻችን ናቸው የተሰዉት። በትላንትናው ዕለትም እንደዚሁ በዘገባ ላይ እንደተናገርኩት ነፍስ ይማር ነው የምንለው። እስራኤል ግን እስካሁን ድረስ በእውነት በሊባኖስ ጦርነት ላይ ምንም ቡፎር ምሽግን በትላንትና ዕለት ዛሬ ያው መረጃው ቢወጣም ምን ያህል ቆራጥ እርምጃ መውሰድ አለባት ብለው ያስባሉ ኮሎኔል? ምክንያቱም በአሁን ሰዓት ይሄ ተኩስ አቁም ስምምነት ምንም ሊረዳን አልቻለም። ትክክል ጋሽ ተስፋዬ፣ እንደሚመስለኝ ከሆነ ሲጀመር አቦፎር እንግዲህ የዛሬ 5 ዓመት ተነ የወጣ ነው የመከላከያ ቤዝ የነበረ ነው። ያም ከሊታኒ ወንዝ በላይ ነው። የሊታኒን ወንዝ ለማለፍ መከላከያ የራሱ የሆነ ድልድዮች ሰርቶ ታንኮችን እና እግረኞችን ያሳለፈበት ነው። ያ ተራራ ደግሞ ልክ እንደ ሄርሞን ተራራ እንደምንለው ለምሳሌ ያ ቦታ ቁልፍ ቦታ ነው። ያን ቦታ በመያዝ በቀጥታ የሚንቀሳቀሱ የሂዝቦላ ቡድኖችን በቀላሉ ማየት ይቻላል። እዛው ላይ ሆኖ እንግዲህ መከላከያ የሚሰራው ስራ ይኖራል ማለት ነው። ይህ ድርጊት ቀላል ነገር አይደለም። እንደሚመስለኝ ከሆነ ማርሹ እየተለወጠ ነው። በሊባኖስ በኩል ብዙ እስራኤል እንደ ሀገር መከላከያ እንደ መከላከያ ፈተናዎች አሉት። ይህም ፈተና ለመቋቋም ግን እንደምታየው ዛሬም መሰለኝ ወይም ከነገ ወዲያ ዛሬም ካቢኔቱ ልዩ የሆነ ውይይት አድርጓል። እንደሚመስለኝ ከሆነ በሊባኖስ በኩል ቁርጥ የሆነ እርምጃ ለመውሰድ መከላከያ ባቀረበው አስተያየት መሰረት መንግስት የሚፈቅድ መስሎ ይታየኛል። መንግስት እስካሁን ያልፈቀደበት ምናልባት በሚቀጥሉት ቀናት ውስጥ የሊባኖስ መንግስትና የእስራኤል መንግስት የወዳጅነት ስምምነት ለመፍጠር ድርድር ያደርጋሉ። ይህ ድርድር የት ይወስደናል ካልከኝ ግን ዞሮ ሊባኖስን ገዝቶ የሚኖረው የአማጽያን ቡድን ሂዝቦላ ስለሆነ ሂዝቦላ አንድ ነገር ካላደረገ የሊባኖስ መንግስትን እንደ ሀገር ጉዳት መቀበል አለበት። መብራቶቹ በሊባኖስ ከተማ መኖር የለባቸውም። መንገዶችና ድልድዮችን መፍረስ አለባቸው የሚል አቋም ነው ያለኝ። ምክንያቱም ውጊያው ምንም እንኳን ትራምፕ ቁሟል ይበሉ እንጂ እንደምታየው ነው። ሀገራችን ላይ የሚወርደው ሚሳኤሎች፣ ሮኬቶች ብዙ ስፍሮቻችን እየጎዱ በዛ አካባቢ የሚኖሩ ሰዎች ልጆቻቸውን ማስተማር አልቻሉም። ትምህርት ቤት መከፈት አልቻለም። እንደኔ አስተያየት ከጠየቀኝ መከላከያ ሙሉ ዝግጅት አለው። የሚጠበቀው ግን የመንግስት ውሳኔ ነው። መንግስት ደግሞ ይሄን ነገር ቸላ የሚለው መስሎ አይታየኝም። እስካሁን የትራምፕን ትዕዛዝ ለመፈጸም ሲባል ከዚህ ድርጊት ተቆጥቧል። ግን እንደሚመስለኝ ከሆነ እስራኤል ሀገር እንደ እስራኤል ሀገር ግለኛ ሀገር ናት። ጠላቷን በእሷ መከላከያ ኃይል መወጣት አለባት እንጂ በአሜሪካ ትዕዛዝ መኖር የለባትም። ይሄ መስሎ ይታየኛል። መከላከያ ትዕዛዝ ከተቀበለ በቅርቡ ቀን ሊባኖስ ላይ የሊባኖስ ህዝብም የኛ ህዝብ እንደሚስተካከል ሆኖ የሊባኖስ ህዝብ መስተካከል አለበት። መብራት ማየት የለበትም። መንገድ መኪናዎች መሄድ የለባቸውም። ጠቅላላ ባለ ሁኔታ የሊባኖስ ሀገር መጎዳት አለበት። እኛ ይሄን ነገር በስርዓት በተሞላ ሁኔታ ሊባኖስ እንደ ሀገር ሂዝቦላን አቅፋ ስለሚኖር እርምጃ መወሰድ ያለበት በሊባኖስ ሀገር መስሎ ይታየኛል። አቶ ሽሎሞ ጥያቄ ካሉት እኔ እንኳን ኮሎኔል መኮንን ልጠይቀው የምፈልገው አሁን በትላንትናው ዕለት በጣም ወሳኝ የሆነ ቦታ ቢልቤል የሚባለው ቦታ የኛ ወታደሮች ተቆጣጥረውታል።
ይህ የተቆጣጠሩት ቦታ ምን አይነት ስትራቴጂ ቦታ ነውና ምን አይነት ለውጥ ለሰሜኑ አካባቢ ሊያመጣ ይችላል? ያን ቦታ ማዛቸው ታክቲክ ማለት ነው። ሽሎሞ ድንጅቤል የሺዎቹ የቴሮሪስቱ ህዝባላ ከተማ ነበረች። እሷም ወድቃለች። ከዛ ቀጥሎ የነበረው ነባቴ የሚባለው እንዲሁ የቴሮሪስት ቡድኖች የነበሩት በዛ አካባቢ መከላከያችን ሙሉ በሙሉ መቆጣጠር ችሏል። አሁን ግን ለየት ባለ ሁኔታ ያው ሊታኒውን ወንዝ አልፎ 3 ኪሎ ሜትር 4 ኪሎ ሜትር የሚሆን አቡፎር የሚባል ትልቅ ተራራ በቀላሉ የሊባኖስ የሚንቀሳቀሰውን የቴሮሪስት ቡድን የመቆጣጠር ችሎታ ያለው በዛ በኩል 36 ክፍለ ጦር 7ኛ ብርጌድ ያለው የታንኩ እንዲሁም መድፈኞችና እግረኞች የጎላኔ እግረኞች የግባት እግረኞች ያሉበት በጣም የሰለጠኑ አቅምና ጉልበት ያላቸው ብዙ ልምምድ ያደረጉ በዚህ ቦታ መዋጋት የሚችሉ ወታደሮቻችን በዛ በከበ ያሉ የሚሰጠው ትዕዛዝ ከእንግዲህ በኋላ ምንድነው የሚለው ላይ ጥያቄ ምልክት አለኝ። መንግስት ቁርጥ የሆነ ውሳኔ ካልወሰነ በዛም አካባቢ እንደምታየው እነዚህ ተበርባሪ ድሮኖች ፈንጅ የሚሸከሙ ድሮኖች ላይ ችግር እያፈጠሩ ስለሆነ በሱ በኩልም እስካሁን ክስተቶች አሉን። ግን እንደሚመስለኝ ከሆነ አዝማሚያውን ሳይሆን ሽሎሞ ያ ቦታ ከተያዘ በአየር ኃይል ተጠቅሞ መከላከያ በዛ አካባቢ የሚነሱ ቴሮሪስቶች ተወርዋሪም ሆነ ማንኛውም ሚሳይል የሚተኩሱ በቀላሉ በቴክኖሎጂካል መሰረት ስለሚታዩ በዛ በኩል መጉዳት ይቻላል። ይሄን ካልኩ በኋላ ሂዝባላ የሚቀበለው ተልእኮ ከኢራን ነው። ከኢራን ያጠራቀማቸውን መሳሪያዎች እስካሁን ድረስ ብዙም አልተጠቀመባቸውም ነበር። እንዲያውም ከአንድ ሰዓት በፊት የሰማሁት እንዴት ነው ሂዝባላ ወደ ቴል አቪቭም ተኩሳለው እያለ እየዛተ ነው። ለዚህ ደግሞ መከላከያም ሆነ መንግስታችን ቁርጥ ያለ እርምጃ መውሰድ አለበት። እስከመቼ ድረስ የሚል ጥያቄ ነው ያለኝ። በትክክል በእውነት እስከመቼ? ምክንያቱም ያሳለፍነው አርብና ቅዳሜ መጨረሻ ሳምንት አገር ሰላም ብለው የሰሜኑ ህዝብ ነዋሪዎች በእውነት በባህር ዳርቻ ሲዝናኑ ቆይተው ነው በባህር አካባቢ እንደውም ብዛት ያላቸው አንዳንድ ሚሳኤሎች የወደቁትና በዛሬው ዕለት እንደውም ማክሰኞ የፊታችን ማክሰኞ መንግስት በዚህ ጉዳይ ላይ ሰፋ ያለ ስብሰባ እንደሚያደርግና እርምጃዎች እንደሚወስድ ነው። ጦር ሰራዊቱ ኮሎኔል እንዳሉት ያው ዝግጅቱ ሁል ጊዜም ቢሆን እንዳለ ሆኖ በዛሬው ዕለት የወጡ መረጃዎች እንደሚያሳዩት በእውነት በቡፎር ምሽግ ውስጥ የተገኙ ብዛት ያላቸው መሳሪያዎች የኢራን የሚሆኑ የሚያሳይ ነው። ይሄ ማለት እንግዲህ ኢራን ምን ያህል እዛ አካባቢ ሂዝባላ ኢራን መሆኑን የሚያሳይ እንዲህ አይነት ምልክቶች አሉና እስራኤል ለኢራን ያላት አመለካከት አሁንስ እንዴት ነው? የኢራንስ ጉዳይ ምን ላይ ደርሷል ኮሎኔል? በዛም በኩል ምንም የተቋጨ ነገር የለም። ትራምፕ በየሰዓቱ አንዳንድ ነገሮችን ይላሉ። በአንጻሩ የኢራን መንግስት ፕሬዚደንት ትራምፕ የሚሉት ከእውነት የራቀ ነው የሚል አባባል አለ። በዛም በኩል ችግሮች አሉ። እንደምመስለኝ ከሆነ ትራምፕም ነገሮችን እስካሁን አልቋጫቸውም። ዛሬ ነገ ነው የሚሉት። እሳቸው የኡራኒየም ሁኔታ ካልወጣና ወይም ኢራን የኒውክሌር ፕሮጀክቷን ካልተወች ድርድሩን ትቼ ጦርነት እመለሳለሁ እያሉ ነው። ግን ነገርም ጊዜ ለመውሰድና እሳቸውም ቢሆን ጊዜ ለመውሰድ ይሄን ሞንዲያል የሚባለው ለ60 ቀን የሚካሄደው በአሜሪካ ሀገር እስኪያልቅ ድረስ እንጂ ነገሮች የተቋጩ ነገር የሎችም። ድርድሩም አንዴ ተስማምተናል አንዴ ያልተስማማን የሚባለው ምክንያት እንደምመስለኝ ከሆነ ጊዜ ለማራዘም እንጂ የተቋጨ ነገር የለም። ምንም እንኳን እንዴት ነው የመርከቦች ጉዞ በዚህ በክልል በነበረው ሆርሙዝ በምንለው ወንዝ ላይ እንቅስቃሴ ቢያሳዩም ነዳጅ ካለፈው ሳምንት 2 ሳምንት ቅናሽ ቢያሳይም እንደምመስለኝ ከሆነ ጦርነቱ አላለቀም። ትራምፕም ይሄን ነገር አልቋጩትም። የኢራን መንግስት በድርድር ላይ በቀላሉ የሚታሰብ መንግስት አይደለም። ነገሮችን አይቀበላቸውም። ኒውክሌር ፕሮጀክቱን የሚተው መስሎ አይታየኝም። ይህ ዞሮ የሚያሳየው እስራኤል እንደ ሀገር ራሷን ለመከላከል መዘጋጀት አለባት። ምክንያቱም ትራምፕ የሚወስዱት ነገር በገሃድም አልተነገረም። ሁሉም ስውር ነው። እሳቸው ነው አደራዳሪዎች ይሄን ብለዋል የሚሉ እንጂ ለመንግስታችንም የተነገረ ነገር ያለ መስሎ አይታየኝም።
ሆኖም ግን እስራኤል ምን ጊዜ ቢሆን ራሷን በራሷ መታደግ አለባት። ስለዚህ ምንም እንኳን መከላከያ ዝግጅት ቢያደርግም በትራምፕ በኩል የተሰጠው ማዕቀብ ግን ዞሮ ጊዜ ይፈጃል እንጂ የእስራኤል ስራ ነው የሚሆነው። ኮሎኔል፣ ሌላው በጋዛ በኩል አዳዲስ መረጃዎች ካሉ ጋዛ እንዴት ሰነበተች? እንዴት ነው ሁኔታው በአሁኑ ሰዓት? በጋዛ በኩል ደጋግሜ እንደምላችሁ ጋዛ እስካሁንም ድረስ በዚህ ሁለት ሶስት ወር ውስጥ መሪያቸውን እየተቀሙ ኢዛድንን እየተቀሙ መሐመድ አዋድን እየተቀሙ ኡዴን እየተቀሙ ዛሬም ነገም እየተመነጠሩ መሪዎቻቸው አንድም አይነት ጥይት ሚሳኤል ሳይሆን አንድ የክላሽ ጥይት አልተኮሱም። ያ የሚያሳየው ምንም እንኳን ውስጣዊ የሐማስ ድርጅት እንቅስቃሴ ይኖረው እንጂ አቅም የለውም፣ ጉልበት የለውም። መከላከያ እንደ መከላከያ ከ11 ኪሎ ሜትር በላይ የሚሆኑ ዋሻዎችን በሰሞኑ እያወደመ ነው። ይህ የሚያሳየው መከላከያ ስራ እየሰራ ነው። እንደሚታሰበው ከሆነ መከላከያ ሙሉ ፕሮግራም አለው። መልሶ ለመግባትም ዝግጁ ነው። የሚጠበቀውም በአሁኑ ሰዓት በግብጽ በኩል ምናልባት ሁለተኛ ደረጃ ሐማስን ለማስገባት ጥረት እየተደረገ ነው፣ ድርድር እየተደረገ ነው። ዞሮ ሐማስ መሳሪያውን ካልፈታ መከላከያ ገብቶ በቀላሉ መስፈታት የሚችልበት ጉልበት አቅም አለው። ከ60% በላይ ምድሩን ይዘናል። ዋሻዎችን እያወደመ ነው። መሪም የለውም። አንድ መሪ በተሾመ ቁጥር በማግስቱ መረጃ እስካለ ድረስ እየወደመ ነው። እንደምታየው አንዱን ቢተካውም ከሲንዋር ጀክቶ የተተኩት በሙሉ ወንድሙም መሐመድ ይሁን ሌሎችም በዛ በኩል እየወደሙ ነው። ማንኛውም ቴሮሪስት በጥቅምት 7 በዚህ ንድፍ ፕላን የወሰደ የተሳተፈ እየተመነጠረና ወደማይመለሰው ሀገር እየተሸኘ ነው። ይሄም ይቀጥላል። በአንድ ቀን የሚሆን አይደለም። ዞሮ ደጋግሜ እንዳልኳችሁ ጋዛ በሶስተኛ ደረጃ የተቀመጠች ናት። መጀመሪያ ትልቁ የእስራኤል ሀገር ጥረት በአሁኑ ሰዓት ለአሜሪካ መንግስት ተጽዕኖ መፍጠር ነው። የኒውክሌሩ ሁኔታ አልፎም እነዚህ ፕሮክሲ የምንላቸው ሁቲም፣ ሐማስ፣ ሂዝባላ በተለይ ትጥቁን መፍታት አለበት። ከዛ ቀጥሎ ነው እንግዲህ የጋዛ ሁኔታ የሚዘጋው። በጋዛ በኩል በእኔ በኩል ምንም አይነት ስጋት የለብንም። ሆኖም ግን የጀመርነው ስራ መጨረስ ስላለብን ያልጨረስናቸው ብዙ ስራዎች ስላሉ ያም በዛም በኩል ሊባኖሱን አንድ ካደረግን የኢራኑን ሁኔታ በሰላምም ሆነ በጦርነት ከተቋጨ ጋዛ የኛ ስራ ነው የሚሆነው። መከላከያ አቅም አለው፣ ጉልበት አለው። ይሄን ነገር እንደሚያደርገው ማለት ተራጠረ። አቶ ሽሎሞ የመጨረሻ ጥያቄ ካሉት? አቶ ሽሎሞ ይሰማል? ይሰማል። እኔ እንኳን አቶ መኮንን መጠየቅ የፈለኩት በተለይ በአሜሪካና በኢራን ላይ የሚደረገው ድርድርና ትራምፕ እንደት የተደረጋበት ድምፅህን ከፍ አድርገው አልሰማህም? አይሰማም። አቶ ሽሎሞ ይሰማል? አሁን ይሰማል። ምን ያህል አስተማማኝ ነው? ምክንያቱም ትራምፕ አሁን እየተናገሩት ያሉት እንዴት ነው? እኔ አሁን ስምምነት እናደርጋለን፣ ስምምነት አናደርግም። እንደሚታወቀው አቶ መኮንን አንድ የጦር ውጊያ የጦር ማቆም ተብሎ ስምምነት ከተደረሰ በኋላ ተመልሶ ወደ ጦር ለመግባት በጣም አስቸጋሪ ነው እና አሁንም እየተደረገ ያለው ስምምነት የኒውክሌር ቦምብን ጉዳይና የኡራኒየምን በተመለከተ ከ60 ቀንና ከዛ ቀን በኋላ የሚወያዩበት መንገድ ነውና ምን ያህል አስተማማኝ ነው? አሁን ባለንበት ሁኔታ የኛ መንግስት በአሜሪካ መንግስት ላይ ምን ያህል ተጽዕኖ መፍጠር ችሏል? አንዳንዴ የአሜሪካ መንግስት ልክ እንደኛን እንደ ልጅ አይተው ዝም ብላችሁ አርፋችሁ ተቀመጡ የሚለው አይነት ነው የሚመስለኝ። ይኸውልህ አንተ ያልከው ትክክል መስሎ ይታየኛል። በአሁኑ ሰዓት ትራምፕ ውሳኔያቸውንም ከሳቸው በስተቀር የሚያውቅ መስሎ አይታየኝም። ከሚናገሯቸው ነገሮች በሙሉ በየሰዓቱ የሚቀያይሩ አቋማቸው ለራሳቸው ለአሜሪካ ኢንተረስት የቆሙ መስሎ ይታያል። የአሜሪካ ኢንተረስት በአሁኑ ሰዓት ሽሎሞ ይሄ ሞንዲያል በሰላም መጨረስ ነው። ሆኖም ግን አልፎ ኒውክሌሩ ሁኔታ የምንደራደርበት አይደለም የሚለው ለእስራኤል መንግስት ተስፋ አለው። ኡራኒየሙ ከወጣ ኡራኒየሙ ደግሞ ሩሲያም አይደለም ሲንም አይወጣም ብለዋል። ያ ነው የሚጠበቀው እና ደግሞ ያው ፕሮጀክት ጋሬን ወይም ኒውክሌር የምንለው ፕሮጀክት ኢራን ይሄን ነገር እተዋለሁ ካለች
ሌላውን የመቋቋም ችሎታ አለን። የእስራኤል መንግስት ተጽዕኖ በአሜሪካ ላይ እያደረገ ነው። አዎ። ምን ያህል ተሰሚነት አለው? ጥያቄ ምልክት አለኝ። ምክንያቱም ትራምፕ የራሳቸውን ኢንተረስት ለመውሰድ ለአሜሪካን ኢንተረስት እንጂ በእውነት የመካከለኛው ምስራቅ ኢንተረስት ኢኮኖሚካሊ ካልሆነ በተለይ ለመካከለኛው ምስራቅ የሚገኙ የአረባት ሀገራትን ወዳጅነት ለመፍጠር እንጂ እና ለነሱ ደግሞ የአብርሃም ስምምነት የምንለውን ለማስቀጠል ሳውዲ አረቢያን ወደ ድርድሩ ለማምጣት ኦማንን ሌሎችን ሀገራት ልክ እንደ ኤሚሬት ሰላምና ያው ኤምባሲ ፈጥሮ እንዲኖር እንጂ እንግዲህ በቅርብ ቀን ይቋጫል የሚል ነገር የለኝም። ከ60 ቀን በኋላ ምንድን ነው ካልከኝ እኔ እንጃ መልስ የለኝም። በእስራኤል ሀገርም መልስ ያለው መስሎ አይታየኝም። ጠቅላይ ሚኒስትሩ ራሳቸው መልስ ያላቸው መስሎ አይታየኝም። ሆኖም ግን ከጦርነት ይልቅ ሰላምነት ይመረጣል። እኔ ጸሎቴ ለትራምፕ ይሳካላቸው ነው። ምን ኒውክሌሩ ከወጣ የዳበረው ኡራኒየም ከወጣ ፕሮክሲ መርዳት ካቋሙ በተለይ ኢኮኖሚካሊ ክራይሲስ ከደረሰባቸው ምናልባት ይህ ማፔካው የምንለው አድሚኒስትሬሽን ሊለወጥ ይችላል። ከዛ በኋላም ሰላም ሊመጣ ይችላል። ካልሆነ ግን ዞሮ ይህ ስራ የሚሆነው የእስራኤል ነው። የእስራኤልና የእስራኤል ብቻ ነው። ኮሎኔል መኮንን ተስፋ በእውነት ስለነበረን ቆይታ ስለሰጡን ትንተና በጣም እናመሰግናለን። መልካም ሳምንት እመኛለሁ። እኔም በጣም አመሰግናለሁ። መልካም ሳምንት። አቶ ሽሎሞም ከኛ ጋር ይሰናበታሉ መሰልና መልካም ቀን ለእርሶም እመኛለሁ። አቶ ሽሎሞ አመሰግናለሁ። ደህና ሁኑ። ደህና ሁኑ።